በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ። አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። 18 ጊዜ መዝግቤዋለሁ። ከኔ 28 ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ። የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድነው? የመስማት እያሰብኩ ያለሁት ምን እንደሆነ ታውቃላችሁ? እኚህ መኪኖች ቢዘረፉ ወይ የሆነ ነገር ቢፈጠርና ቢሸጡ ብላክ ላይ ምናምን ቢሸጡ የሚያወጡት ወጪ ገንዘቡ ይመስላል። በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እንዴት ናችሁ? we're back again። እንግሊዘኛ መቀላቀለው ዲኬት ዲሆንኩ እንደሆነ ትንሽ የተማርኩት እሱ በቃላት የጃኒን ቪዲዮ አይተዋል። ምስጋና ቪዲዮ ጽፎላት አንድ ቪዲዮ ተብሏል። አውድ ቴንሽን በጣም ነው ወደድ እና ምንድነው ሰላም እንዴት ናችሁ? ዩቲዩባችንን ሰብስክራይብ ላይክ እና ምናምን አድርጉ። ያው ከታች አብረን እንገነባለን ምናምን ላይክ ኮሜንት ጻፉ። ካልተመቸናችሁ ስደቡ ነው ይባላል ማለት አወድሱ ገንቢና አስተያየት ገንቢና ጠገኝ የሆነ አስተያየታችሁን በኮሜንት ሴክሽን በመተው እኛንም ልጆቻችንን እንታደግ። Oh God, you're a baby. Oh, I'm a baby. Breastfeed me, Dave. I'm a baby. Breastfeed me, Dave. I'm a baby. ስንት ዓመት ነው ያለው? እሱ ነው ያለው 22 ዓመት ነው። እሱ ነው ያለው እሱ ብሏል። እንጃ አላለም። እሷ ናት ያወቀችው። በምን አውቃ ነው? አሮ ነው ዴክስ አርጎላል። ግን 22 ዓመት ሊሆን ይችላል። እንትዋ ባይ እናንተ ብዙ ማን ነው እቺ ልጅ ላይ ሺት ያደረገባት? የምን ሺት ነው? ምን ረብትለው ሺት ያደረገው ማን ነው? የሚያስለቅሳት ዛጋ እያለቀሰች አይደለ? ምን ሺት ምን ሺት አታውቁም? ማንሽ ድርብርቦች ነው በትዳር ላይ ትዳር በጓደኝነት መስተፋቅር ላይ መስተፋቅር ቺት አደረገባት። ለማናችሁ እንደ ቺት ነው ይለው መሰለኝ። የጅንዳፉን ለምን አይወጋም? አንተ ምን አባ ነው ተሳንዝናችሁ ምንድነው? አንተ ያ እንዴ ባለፈው ሲያባሩት የነበረው ከማማ እንትና ቪዲዮ ወጣው አንተ እንኳን አረክበክባት ድርብርቦሽ ምን ነገር ምንድነው? ጥንቆላ ነገር አህላል እንዴ በቀን አላውቅም። ይወዱኛል ያዩ ወንዶች ሁሉ ሲከተሉኝ ቀኑን እየዋሉ እኔ ስንጃ እኔ ልቤ ሰጋ ሲከተሉኝ ቆላስ ገደጋ ይውበት ማረከ እኔ ኮነኝ ሁሉን የታደልኩ። የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ባይዶይ ማለት እዚህ ሰው ጋር የሚመጡ ሰዎች እኔ እንትን ነው መሰለኝ በመሳታት ነው መሰለኝ እንትን የሚያገኙት ፕሮግራም ባረረው ማን ይምጣ ነው ማን ይባረር አውቀው የሚሳሳቱት ነው እና መሰለኝ አውቀው መስለኝ ነው እና አንዳንድ ስህተት እኮ ምንድነው? የመስማት ምን አለ ለመስማት ይጠቀሙበታል። ምን ውሻ አፍንጫ የሚመጭው የሚገርም እውቀት። ብዙ መላእክትን ስናየው ጥቁር አይደሉም፣ ነጭ ናቸው። ጊዮርጊስ ነጭ ነው፣ ሰው ነው። ጥቁር መልአክ ሚካኤል መላእክት ነው። ማን ነው ባክግራውንድ ሚውዚክን ያስገባው? አንጀት ሊበላ ሰባት ሞታ። ገብርኤል ነጭ ነው፣ ስላሴ ነጭ ነው። የጥቁር እግዚአብሔር እንዴት ሊኖር አልቻለም የሚል ጥያቄ ማንሳት አለ። የጥቁሮች ኤንጅሎች ወይም ደግሞ መላእክት እንዴት ሊኖሩ አልቻሉ የሚል ጥያቄ ማቅረብ አለ። በስመ አብ በሉ ነጭ መላእክት ጥቁር መላእክቶች ቀኝ ያ ሲጀመር እኔ ያባይነው ማለት ያ የተረገጠው ሰይጣን ለምንድን ነው ጥቁር? አፍሪካዊ ነው
ገብርኤል ነው ሚካኤል የረገጠው ሰይጣን። አይ እኛ ላይ ዘር እንትን ለምን ያረጋል? ሀዘን ምልክት ስለሆነ ጥቁር ማን ነው ትናገረው እንጂ ገፈተው። እሺ ገፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እያሰብኩ ያለሁት ምን እንደሆነ ታውቃላችሁ? እኚህ መኪኖች ቢዘረፉ ወይ የሆነ ነገር ቢፈጠርና ቢሸጡ ጀለስ ማስቡ ነው የሚያወጡት ወጪ ገንዘቡ ገንዘብ እንዳይመስል ትንሹ ዝም ብሎ የሚባለው ዝም ብሎ 10 ሚሊዮን ምናምን ያወጣል። በስሱ የት ነው ያለው? ኢትዮጵያ ውስጥ ነው ያማ ዋን ይሄ አሁን በስፔሻል ከስተም የተሰራ ነው። ይሄ አስቡት። በጣም አንቺ ተሽጦ የሚያላለቅ እናቴ እዚህ ቡሌት ፕሩፍ የሆኑ መኪናዎች ይላሉ። የት ኢትዮጵያ ውስጥ እሱ ጋር ኃይለ ሥላሴ ጋር አላየውም እንዴ? ቤተ መንግስት አይኔ አክቹሊ ቲቪ ላይ ነው ያየሁት። እና እንትን ምንድነው ጀልባ የምትሆን መኪና ምናምን አለች። ኧረ እባክህ ቺል አድርጎ ግን ቺል ማለት ነው ተዝናንቶ ነው የሞተው ምናምን። አዎ ባቡር አለ ይግሉ አንዱ መንግስት እንደው የመጣው ቸባላር እኔ ስንቱ ቸብ ተደርጓል። 30 እስከ 70 መኪና ካር ኮሌክሽን ነበራቸው ተብሎ ነው የሚገመተው። እንግዲህ የተሸጠውን አስቡት እንግዲህ ባለፉት 50 እና ምናምን አመታት ውስጥ ማለት ነውና ይሄ ደግሞ ባቡሮቹ ናቸው። ይሄ ቺን አልጋ እዩት አንዴ። አልጋው ለምን ተለየ? እዩት አያችሁት? አንድ አልጋ እዚህ ጋር ደግሞ ሁለት አልጋ የአፄ ኃይለ ሥላሴ መተኛ የእቴጌ መነን መተኛ ለየ ብቻ ነው እንዴ? አልጋው ተለየ። ጥሩ ጥያቄ፣ ስማርት ሰው ጥያቄ ነው ይሄ። ጾም ነው። ጾም ሲሆን አብይ ጾም አለ፣ ገና ጾም አለ። የዛኔ ጾም ጊዜ ኖ ብሎ እዚህ ጋር ተከልክለው ይሄው ለብቻ ራስን ለማቀብ ነው እንግዲህ። ይኸውልህ ታድሶ ነው አይ ቲንክ ስፔሻል ሮልስ ሮይስ የሆነች ያበደች በራሳቸው አፄ ኃይለ ሥላሴ ሮልስ ሮይስ አዘው በራሳቸው ከስተም ያሰሩት ነው። እንዲሁን ከለሩ እንዲህ ብለው ያዘዙትና ያሰሩት ነች። ፍቺን እንዴት እንደሚያምር ክርስቶስን። እቺ ደግሞ አፍሪካ መንግስታት ምናምን ሲመጡ የሚቀበለው በዝም ብለው ለአፍሪካኖቹ ለቀቅ ያደርጉላቸው ነች። እቺ ደግሞ አምቡላንስ መኪኖቹ ግን አፄ ኃይለ ሥላሴ እቴጌም ደግሞ የስኳር በሽታ ስላለባቸው በቃ የትም ሲሄዱ ክፍለ ሀገር ምንም ሲሄዱ ከኋላ እየተከተለች የምትሄድ መኪና ነች። እሳችን አላቃትም። እሺ ኋላ የምታዩት መኪና ደግሞ የለችም፣ ተነስታ ነው እንጂ በውሃ ውስጥ የምትሄድ መኪና ተነግሮኛል። ያሳያል። እንኳን ውሃ ውስጥ እኮ መንገድ ላይ የምትሄድ አትመስልም። ይዋት ዋናዋ ስፔሻሏ ማለት እቺ ነች። ከንግስት ኤልዛቤት ከእንግሊዟ ንግስት ከታላቋ ንግስት ከንግስት ኤልዛቤት በስጦታነት እየተሰጣቸው ለስላሴ ግን በጣም መረጃው ደርሶኛል ማለት ነውና ይሄ ነው ዋናው። ይሄንን መታችሁ እዩት፣ ጎብኙት። በጣም ነው የሚያምረው። ፏ በሉ። ወዳችኋለሁ። ትምህርት ሚኒስቴር ሚኑ ሲያወጣ 1 ኪሎ ፓስታ ለ14 ተማሪ ብሏል። የ1 ኪሎ ፓስታ ማለት የዘማኑ እሺ በጌታ 1 ኪሎ ፓስታ ለ14 ተማሪ ያባራው አንዳንድ ማለት ፍሬ ሁለት ወሰድከው ማን ነው ያለው? ለ6 ነጥብ ምናምን ኦልሞስት ለ7 ሰው ኧረ በስመ አብ። መንግስት ግን እንዴ ነው የሚቀደደው እንዴ? በጣም እንጂ አይችልም ማለት 1 ለ14 ብናደርግ ደግሞ በጣም ሊርባችሁ ነው። ስለዚህ ምን ይሻላል? ቢያንስ እንደው ከትምህርት ሚኒስቴርም ትንሽ ዝቅና ከኛም የተወሰነ ከፍና በሚል 1 ለ9 ተማሪ አለ 1 ኪሎ ፓስታ ትምህርት ሚኒስቴር እኛማ እንደዛ 1 ለ9 በጣም በዛ 4 ተራ ሊደርስ እኮ ነው። ይቀጥላሉ እንዴ? አንተ ምን ነው በደንብ እንድናውቀው 1 ኪሎ ፓስታ ለ14 ተማሪ ነው። ተማሪዎቹ ግን ያሳዝነው የሆነ ላይፍ ያሉ በጣም ተደጋጋሚ እኛም ዶክተር ሃይማኖት ጋርም ካያችሁ እየዞርን አይተን በጣም እንዳነሳ አረጋግጥ በቃ በቂ አይደለም። ስለዚህ ኦኬ ይሄ ሌላ ውሳኔ እስኪወስን ድረስ ዛሬ ፓስታ ቀረበላችሁ። ፓስታ ቀርቧል አልቀረበም? ያልቀረበበት ምክንያት ውሳኔ ያስፈልገዋል። ይሄ ራሱ መስተካከል ለ9 ፓስታ ተበላ አልተበላ ቀረበ አልቀረበ ይቆቅል ባይቆቅልኝ እኔ ምን አገባኝ። ፓስታውን ከሚቀር እንደው ትንሽ የሚሻሻልበት ሁኔታም ካለ እሱን እናመቻቸው። ለጊዜው ግን መደበኛው የሚኑ በሌላ ቀን የሚመገቡት ይቀጥል ብለን ዛሬ ከፋሲል ግቢ ውጭ ሌሎች ግቢ ተመሳሳይ ፓስታ ይመጣል። ፓስታ ነው ደግሞ ስለዚህ ፓስታ ላይ የሚሄድ ሌላው ልንገራችሁ፣ አብዛኛው ሚኑ ለምሳሌ ስኳር 1 ኪሎ ለ35 ተማሪ እናት አንተ ፈቃድ ለ28 ነው በፍሬ በአሁኑ ብናረገው 7 በጣም መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፍ
ከሚስቴ ጋር ከተጋባን 28 ዓመታችን የወሲብ ግንኙነት ያደረግነው በዚህ 2 ዓመት ውስጥ 18 ጊዜ ብቻ ነው። ብዙ ነው ጋሽ። በዚህ ሁሉ ዓመት ውስጥ 18 ጊዜ ብቻ ብዙ ነው። በቃ የሚያደርግ እኮ የእሳቸው የመጸለያ ጊዜ በርከት የሚሉበት ወደ ጊዜ የሚጠጉበት ስለ ሚስቴው ታክቲካል ሄዱት። አሁን አቀቧቸው በቃ ልጆቼን ስወልድ 4 ጊዜ የልጆቼ መወለድ ምክንያት ግንኙነት ልጆችን ከአንዳንድ ነው ጠብ ያደረገች እንትን አለ። ሌሎች 14 ጊዜ ደግሞ ለኢንጆይመንት ከዚህ በላይ ለዛ ነው 18 ጊዜ ብቻ 4 ልጆች አላቸው። 4 ጊዜ አለ 4 ልጆች ስወልድ ከዛ ውጭ ያሉትን መቼም ማንም ሰው ያለ ግንኙነት አይኖርምና 14 ተገጨኝ ቀንሰው 16ቱን 12ቱን በእንደዚሁ አልፎ በዚህ ዓመታት ውስጥ የተገናኘናቸው ናቸው። አራቱ ለልጅ ይሄን ያህል ጊዜ ስንገናኝ ይሄን ያህል ዓመት ስንኖር ይሄ ነው ግንኙነታችን። በዛ መሀል የማንገናኝበት ጊዜ 4 ዓመት 5 ዓመት እንደማዘጣባይታው 4ኛ 5ኛ 6ኛ ያለ ነው። በቆየ ግንኙነት ውስጥ በቆየ ትዳር ውስጥ ሴት ተመጣጣች ተወልደዋል። በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋል እንጂ በጣም ተወልደዋል። ሰውየው ግን ኤጅድ ነው። እድሜ የገፋ ሰው ምናምን ነገር መሰለኝ። በቃ ይበቃዋል። 28 ዓመት ማለት እኮ አሁን ካለበት 28 ዓመት ወደዛ ወጣት ነበር ማለት ነው። አያሳዝንም? ተው በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋል። ዛሬ ሩጫ ነበር ወይ ያማን ለፍናን ግን እንደ ሀገር አቀናን ሁላችን አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ ምንድነው የፍቅር ሲዘን እንትን እግዚአብሔር አምላክ ያሰበው በውስጥ ያሰብከው እንግዲህ ታውቃለች። እርሶ ልበል በደምብ ትታወቃለች። ስሟን ረሳሁትኝ እንጂ በደምብ ትታወቃለች። ማርያም የራሷ ቤተክርስቲያን ምናምን አለ። ታቦት አለ። አምላክ ጋር ነው የተነጋገሩት፣ በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሐሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሐሳብ ሰማይና ምድርን ያጸና ተማሪዎችን እየጣልኩ ነው እንግዲህ አምላክ ይወዳና ይመችህ ማለት ነው። ለመሰለ አልፎ የሚደው አንድ ፓስታ ለዘጠኝ ከሚሆን 1 ኪሎ ስኳር ለ36 1 ኪሎ ስኳር 64 ፍሬ 2 ፍሬ 3 ሻይ እንዲህ ነው የሚጨመርልህ ማለት ነው። ፓስታው ግን አይጸደኝ ነው። የፍጥረታት ባለቤት ወዶልሃል በይው ተብያለሁ። ወዶሎታል። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ መሰክራለሁ። ያሰበው ሐሳብ ምንድነው የሚለው ሁልህም ተንበርክከህ በጸሎት ጠይቅ። እኔ ተመቸኛለች ማለት እና ፊልም እዚህ ሀገርኛ ፊልም አልታደልም ትራውል ግን አይመችም? በጣም ደስ የሚል ነው። በጣም ግን ቀልዶቹ ትንሽ ዳርኪመር ናቸው። አዎ እኔ ይመቸኛል። በቃ ሰይፈና እሱ እና ደግሞ በእንትና አሁን ስሙ ጠፋኝ። ወኪያም ታደርገው ጀለስ አውራለህ እዩ እኔ ይመቸኛል። በቃ እኔ ሲጀመር አውራ ይመቸኛል። የለም እዚህ ሀገር አይታችሁታል። ደስ ይላል። ስለዚህ የሚለኝ የሆነ አላዳንኩሽ የሚባል ነበር። ካፖርት ይለብስና ከውስጥ ራቆቱ ለሱፐር ሂሮ ዋናው ጠላቱ ሳምባ ምች ነው። የሱፐር ሂሮ ፊልም ለመስራት ማለት ነው ሀገሪቱ ማደግ አለባት። ሁሉም ከላብ ያመለጠ ነገር ነው። ከላብራቶሪ የሚመራመር ሰው መኖር አለበት ሱፐር ሂሮ እንዲኖር ማለት ነው። እዚህ ሀገር ላብራቶሪ ያለው የሰገራ ነው። ሀልክ
እዚህ ሀገር ህልክ ቢኖር ቡኒ ነው የሚሆነው። አይረንማንስ እሺ፣ አይረንማን እዚህ ሀገር ይሰራል አይሰራም? በማግስቱ ባትሪውን ሶማሌ ተራ፣ እግሩን ምን አለሽ ተራ። አይረንማን ስንት ማንከሽከሽ ይወጣል።